እንግዲህ ክቡራ ቤተሰቦቼ ምሳ ቀርቦልኛል። ልበላ ዝግጁ ነኝ። ቢስሚላህ ነው። በመጀመሪያ ከዚህ በፊት ግን ሶፊ ሰላም ትበላችሁና እኔም ወደ ምግቡ ልሄድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ አድርጉ፣ ወይ ላይክ ማድረጋችሁንም እንዳትረሱ። ምን ነው አሰላሙ አለይኩም ሳትሉ ውድ ቤተሰቦች እኮ ነው ያልኩት። ዝም ብሎ እናታራ ውድ ቤተሰቦች አሰላሙ አለይኩም አትልም? አንቺ ካልሻይ በጣም ማለት እንዴት አልከ ብዬ ነው እንጂ ዛሬ እስከ ዛሬ አሰላሙ አለይኩም ብለህ የምትጀምረው። ዛሬ ደግሞ ውድ ቤተሰቦች ምሳ ቀርቦልኛል ባጭሩ። ላንቺ እየጋበዝኩ ነው። መጀመሪያ ሰላምታ ነው ማለት ነው። አሁን እንብላ ቤተሰቦች። አይ አንቺማ አልበላሽ እስካሁን ሳብን ቀር ያለሽ አይደለም። ምንድን ነው እኔ ራሱ እየጣፈጠኝ አይደለም ምግቡ። ያው የግድ ሆኖብኝ ነው አሁን እየበላ ያለሁት ማለት በቃ አንደኛ በቃ የተቆራረሰ እንጀራ እንደለማኝ ምስል፣ ሁለተኛ ደግሞ ወጡም ምንም በቃ ጤፍም አይመስል ሲጀምር እንጀራው እንዴ ምን እንደዚህ አይነት ምን የተቆራረሰ እንጀራ ዘይ እንትኑ የማራቢው ተላረኩት እንትን እንዲያለ እንዲያሻግት ብዬ ዘው እኮ ነው። በቃ ጥሩ ነገር እየገዛው ውጭ እየለፋው እንትን እያልኩኝ እዚህ የጣፈጠ ነገር ነው። ቪዲዮና ጥራት ብላት ተከታተል እንዴ ተረበከነኒ ነው እንዴ አይ ነገር ይኸው ጋር ምን አጋተረ እኔ እየነገርሻለሁ። በቃ የጣፈጠ ልብላ ነው ያጋርሻለሁ። በቃ ያቀረብከው እኮ ያቀረብኩልህ ያላቀረብከው አቀረብኩልህ። ምን ያቀረብኩ እኔ ያቀረብኩት እኮ እንዴ እና ታዲያ ቴፊካ እና ደፍ እንጀራ ይመስል ታዲያ እንዴ ምንድን ነው ሙያ ካንሰሽ የዛሬ መስሎ ነው ወይስ የበቆሎ? ዞሮ አሁን እየጣፈጠኝ እየበላሁ አይደለም። በቃ ጣፍጦ የትንሽ ነገር ልብላ ነው እያልኩሻለሁ። በቃ ባጭር አማርኛ እኮ ቪዲዮውን አጥፋው። ቪዲዮ ምን ይሰራልሻል? ቪዲዮ እኮ በቃ ቪዲዮ ነው። በቃ አይለቅቅም። ይሄ እኮ ምን ነው አንቺ ቢቆራረስ ቆራርሳል የሆድ የምታስገባው ሳቆስ ዝም ብለህ እጥፍ አድርገህ ነው እንጀራ ሆድ የምታስገባው አይደለም። ምን ነው ይሄ ነገር እኔ እየነገርኩሽ ያለሁት ስቢ በቃ በስነ ስርዓት ለምን መስማት ያለብኝን እሰማለሁ፣ መስማት የሌለብኝን ደግሞ አሰማም። ተቆራረሰ ማታ አልጣፈጠኝ። በቃ ተይውሽ መቆራረስ አረጋኝ። ይሄ ነገር ነው ለራሱ ሰርቼ ያቀረብኩልህ አላለም እና ማለት ነው ልጅ ሁለት ልጅ እኮ ነው የምሰራው። ሁለት ልጅ እና ሁለት ልጅ ታዲያ ምን ያርግሽ? ማቀርብላቸው እኔ የምታቀርብላቸው ዝም ብሎ ይመጣል እንደ እንጀራው ዱቄቱን አቅርበህ ዱቄቱ ይቀርብላቸዋል። ተመልከት እንግዲህ ወይስ ምንድን ነው? በጣም ይደብራል። እንደው ለእነሱ ራሱ ለይታ ምን ኧረ እንግዲህ እኔ ለሰው አልኖርም ለሰው እኖራለሁ ሳይሆን በቃ እንደዚህ አይነት ነገር የሚሰጥሽን ኮሜንት መቀበል መቻል አለብሽ። በቃ ኮሜንት የምትሰጠኝ ቪዲዮ አጠገብ ነው እንዴ? ቪዲዮ በቃ ይሄ አይለቀቅም አልኩሽ። በቃ ምንድን ነው ይሄን ያክል ካልጣፈጠህ ዝም ብለህ አስቀምጠው ማለት ትችላለህ። አባቴ ያለኝ መጣይ ደግሞ በቃ እንደዚህ ነው የምላሽው። እኔ የሆነ ነገር አስቤዛ ባጓደልብሽና የሆነ ነገር ካልጣፈጠሽ የራስሽ ጉዳይ ጥለሽ መሄድ ትችላለሽ ማለት አለ። አስቤዛውን ካመጣሁ መስራት ነው ታዲያ ግዴታ እኔ መጉዚት ነኝ እንዴ? ምን ነው ትዳሩን አሁን እየነገርኩሽ ያለሁት እየራበኝ እንዳልሄድ በቃ ተጠቀመዋለሁ የግድ እያልኩሽ ነው። በቃ እንጀራ ብታፈለክ ደግሞ ዝም ብለህ ወዲህ ማስገባት እንጂ መውራት አይጠበቅብህም። የራበው ሰው እንዲያረበው ከሆነ የሚበላው ምን አሰብ ምን እንትን አስባለ። ኧረ እባክሽ አቦ እባክሽ። ኧረ ግን አሁን ልብላበት ደግሞ አትነዛነጂ። ጭራሽ ደግሞ የተቆራረሰ እንጀራ ማታ አንተ አይደለም መጨረሻ የበላው እዛው ማራቢው ውስጥ ስለሆነ እዛ ሙቀት ስላለ እንዲያሻግት እዛ አደረኩት። ይኸው እዛ ባለ ነገር አሰሚማ አልሰማም። ምን እንዴት አይነት ኮሜንት አልሰማም እንጂ ታገኛታለሽ። ምንም ተስፋራ ማለት ነው። አስቤዛው ልታቆሙ ወይስ ሌላ እንጀራ መጋገር የምታውቁ ልታገባ? አቆመዋለሁ። ችግር የለም አቆም አላለም እንዴ? ገርም ያለሽ ግን ፈናክር ያለኩሽ አንቺ ኧረ አይደለም በጣም ነው ያደረኩሽ። ደንግጠሻል። ምንድን ነው ያልሽው? አንተ ግን የአባትህን ሰምተህ አደራ ለሚስትህ እሺ፣ ለሚስትህ እንደው አደራ አባም ቤተሰቦች እንግዲህ ዱላ ተነሳለች ስትማታለህ ወይ ደግሞ ትሳደባለህ ብዬ ነበር። በጠበኩ ልክ አላገኘኋትም።
ዞሮ ዞሮ እውነቴን አይደለም ውሸቴን ነው። በጣም የሚገርም ጥፍጥ ያለ የሚገርም እንጀራ፣ የሚገርም ወጥ፣ የሚገርም ስራ እየሰራች እያበላችኝ የምትገኘው ውዷ ባለቤቴ ናት። በዚህ አጋጣሚ ቴንኪው ልል እፈልጋለሁ። በጣም ነው የሙያ ነገር ልጅ አስተዳደጓ አንደኛ ነው። ወላሂ ነው የምላችሁ ሀቂቃ በጣም ነው አላበኝ ሞቀኝ ያለች እውነቴን መስሎሽ ነበር ቅድም የተቆራረሰ እንጀራ ነው ያደረኩት። እዛው መስሎሽ ነበር ወይ ነው ያዛፈጠኝ ምናምን በጣም ይገርማል ነው። እና ከባል ቤተሰቦች አሁን ራሱ እየበላ ያለሁት አልጫ ነው። የሚገርም ጥፍጥፍ ያለ አልጫ ጥፍጥ ያለ አልጫ ነው። ካልጫ ደግሞ እኔ እንደምወድ ታውቃለች። ይሄን ነው እየሰራችና ምሳ ያቀረበች። በጣም ቴንኪው አመሰግናለሁ። በዚህ አጋጣሚ ባለቤትን እንግዲህ ክቡራን ቤተሰቦች ድንገት እንደዚህ አይነት ነገር ሲከሰት ወይም ደግሞ ፕራንክ ስንደራረግ አያርገውና ጠብ ሊመጣ ይችላል ብዬ አስባለሁ። አንዳንዴ ግን ያው ያን ጠቡን ለመቋቋምና ወደ ሰላም ለመምጣት ዝግጁ ናት ነኝ እኔም። እሺ በቃ ለዚህ ነው አሁን አባይር በሽ ሊቀርብ ይበሻልከው እና አይባ ሞሽ አንተረጥርኩሽ አፈለክ ጥላማት ይቻላል። ሆነ ልጅ እኮ ነው ያልኩት ምናምን ነው ፋሽ አልገባሽም? ያቆም ነው በቃ ሊቆም ነው ያቆም ነው ብለህ የለ አባቡ እና ክቡራን ቤተሰቦች ሁላችሁም ይህን ቻናል ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። እኛ ካልን እኛ የተሻለ ነገር የምናገኝ ከሆነ እናንተ የተሻለ አስተሳሰብና የተሻለ አይዲያ የተሻለ አዝናኝ ቪዲዮ የምንለቅ ነው የሚሆነው። አንቺም ምከሪያችሁ በዚሁ አጋጣሚ ዋርኒንግ ሰላሉ እኔ አልገባኝም ነበር እስከዛሬ 200 300 100 400 ምናምን ሲታይ ቪዲዮ በጣም አልገባኝም ነበር ሚስጥሩ። አሁን ግን ዋርኒንጉ አልለቀቀም። አሁንም ዋርኒንግ ላይ ነው ይሄ ቻናል ማለት። ስለዚህ ሰብስክራይብ ስላለበት ዋርኒንግ ስላለበት ይሄ ቻናል እናንተ አብዝታችሁ ላይክ ካላረጋችሁት ሀቂቃ ነው የምላችሁ ቻናል አሁንም 200 100 መታየቱን እንደቀጠለ ነው የሚቀጥለው ማለት። ስለዚህ ይህን ቻናል እናንተ ሁላችሁም በቻላችሁት አቅም ባላችሁ 3 4 ስልክ ሊኖራችሁ ይችላል። በዛ ሁላ ስልክ ላይክ የጣት ያውራጣት ምልክቱን እየተጫናችሁ እንድታበረታቱ እኛ ተስፋ መቁረጥ አናውቅም። ተስፋ አለን፣ ተስፋ አንቆርጥም። ስለዚህ ሰበቡን አድርሱልን ባካችሁ። እናንተም ደግሞ የምትፈልጉት ነገር ካለ በውስጥ መስመር ጥያቄም ሊሆን ይችላል፣ ግዥም ሊሆን ይችላል። የተለያዩ የምትጠይቁት ነገር ካለ በውስጥ መስመር አናግሩን። ኦንላይን ነን እኛ ሁሌም ቢሆን። ፕላስ ደግሞ ትላንትና የተለቀቀው ቪዲዮ 200 አካባቢ ሊታየው እንግዲህ ባካችሁ ብዬ ማለት ነው። ይሄ በጣም 200,000 አስገራሚ እይታ መታየት ሲገባው 20,000 30,000 እይታ መታየት ሲገባው 200,000 ባንዲ ይወጣ እየሳቀኝ ነው። 200ዋን ኬ ጨምሬን 200,000 ባረገው ደስ ይለኝ ነበር፣ ግን ምንም ማድረግ ስላልቻልኩኝ። በነገራችን ላይ ስልኩ ዋርኒንግ ስላለበት እነሱ እኮ ያለማየት ችግር ሳይሆን በሰዎች ጋር ዩቲዩብ የራሱ እኮ እንትን ያደርገዋል፣ ሸር ሲያደርገው ሰዎች ጋር ይደርሳል። ይሄ ደግሞ ዩቲዩብ እናንተ ጋር ተቆጥቷል፣ አይደርስም ሰዎች ጋር። ስለዚህ ላይክ ካረጉብን ያን ነገር ይሰብረዋል። ላይክ ማድረጉ አርጉ፣ ላይክ አርጉ፣ ሁላችሁም ላይክ አርጉ። በተረፈ ሶፊ የምታያቸው ነገር ካለ አሁንም ቢሆን እውት ነው ቪዲዮውን እውት ላይክ አድርጉ። ስታዩ ደግሞ ሙሉ ነው እውት ኢንሻአላህ ደግሞ ወርደን ተነስቶ ተስፋ እናደርጋለን። ኧረ እኔ ብርድ ነው የሚለኝ ምን ነው አይዞሽ እና በዚህ ላይ ይሄን ይመስላል የምናስተላልፈው መልእክት። ለዛሬ የነበረን ፕሮግራም በዚህ የተጠናቀቀ። በቀጣይ ፕሮግራም እስከምንገናኝ የአላህ እዝነትና ረህመቱ አይለያችሁ። በየትኛውም ዓለም የሚገኙ ሙስሊም ማህበረሰብ ከየትኛውም
ድንገተኛ አደጋ፣ ድንገተኛ ሞት አላህ ይጠብቀን። በነገራችን ላይ ማንኛውም ሰው የተባለ ፍጡር በየትኛውም አኳኋን በሰላም ውሎ በሰላም እንዲኖር ምኞቴ ነው። በቃ አለቀ። ይሄ ሰብአዊነት ስለሆነ ማለት ነው። እምነት፣ ዘር፣ ጎሳ የሚባለው ነገር ከዛ ወዲህ የመጣ ስለሆነ ስለዚህ አንድ ሰው እምነቱን ይጠብቃል። እምነቱን ግዴታ መጠበቅ አለበት። ሰውነቱንም መጠበቅ አለበት አይደል? ስለዚህ ሁላችንም በየትኛውም አጋጣሚ ሆነን ራሳችንን መጠበቅ አለብን፣ እምነታችንን መጠበቅ አለብን። የማንንም ዝቅ የማንንም ከፍ የምናደርግበት አጋጣሚ ስለሌለን ማለት ነው። እና ይህን ይመስላል ዛሬ የነበረን ፕሮግራም። በዚህ የተጠናቀቀ በቀጣይ ፕሮግራም እስከምንገናኝ የአላህ እዝነትና ረሕመት አይለያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።